ዛሬ በቁርአን ታላላቅ ምዕራፎች ውስጥ አንዱ በሆነው በሱረቱ ናህል የተጠቀሰውን የንብ ምስጢርና ሳይንሳዊ ግኝቶችን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه: وأوحى ربك إلى النحل أن اتخذي من الجبال بيوتا ومن الشجر ومما يعرشون ثم كلي من كل الثمرات فاسلكي سبل ربك ذللا يخرج من بطونها شراب مختلف ألوانه فيه شفاء للناس إن في ذلك لآيات لقوم يتفكرون. የአንቀጾችን ትርጉም እንመልከት። ወአውሓ ረቡከ ኢለ ናሕል ጌታህም ወደ ንብ አስተማረ አሳወቃት ማለት ነው። አኒተኺዚ ሚነል ጂባሊ ቡዩተን ከተራራዎችም እንዲሁም ከዛፎችም እንዲሁም ሰዎች በሰሩት ወይ ደግሞ ሰው ሰራሽ በሆኑ ቀፎችም ቤቶችን ያዢ። ثم كلي من كل الثمرات ከፍራፍሬዎችም ቢ የጌታሽንም ለስላሳ የሆነውን መንገድ ተጓዢ ይላታል። የሳይንስ ምስክርነት እናያለን። በአንቀጾች ውስጥ የተጠቀሱ ቃላት በሶስት ዋና ዋና ክፍሎች እናያለን። የመጀመሪያው የስርዓተ ጾታ ሚስጥር። አላሁ ጀለ ወዐላ ንብን ሲያናግር በሴት ግስ ነው የጠራት፣ በሴት ሙኻጠባን የጠራት። እንዲህ አድርጊ፣ እንደዛ አድርጊ፣ ፈስሉኪ፣ ሂጂ፣ ቢ ብሎ ማለት ነው። ዘመናዊ ሳይንስ የንብ ጥናት ኢንቲሞሎጂ የሚባለው እንዳረጋገጠው ከቀፎ ወጥታ የምትበረው ምግብ የምታመጣው የምትገነባው ስራዎችን የምትሰራው የንብ ዝርያ የማትወልድ የንብ ዝርያ ወርከር ቢ የሚባሉት ናቸው። የወንዶች ንቦች ወይ ደግሞ ድሮንስ የምንላቸው የሚኖሩት ንግስቲቷን ለመርዳት ብቻ ሲሆን ሌላም ተጨማሪ ስራዎች ልክ እንደ ቤቱን የመጠበቅ የመገንባት የመከላከልም ስራዎች አላቸው። ቁርአን ይህንን የስርዓተ ጾታ ምስጢር በጣም ሙፈሰል በሆነ መንገድ አስቀምጦታል። ሌላው የንብ የሚገርም ነገር መንገድ የመፈለግ ሁኔታ ነው። አላሁ ጀለ ወዐላ ቁርአን ውስጥ ልክ እንደገለጸው ማለት ነው። ፈስሉኪ ሱቡለ ረቢኪ ዙለላ ለስላሳ የሆነውን የጌታሽንን መንገድ ሂጂ ሲል ንቦች መንገዳቸውን እንደሚያውቁና መንገዳቸውን እንደማይስቱ ፍንጭ ይሰጠናል ማለት ነው። በ1973 የኖቤል ፕራይዝ ሽልማትን ያሸነፈው ታላቁ ሳይንቲስት ካርል ቮን አንድ የሚገርም ጥናት በማጥናት አንድ እውነታ ያረጋግጣል። ንቦች ምንጭ ሲያገኙ ወደ ቀፎው ይመጡና ዌግል ዳንስ በሚባል ውስብስብ እንቅስቃሴ ለሌሎች ንቦች ውስጥ ላሉ ለሌሎች ንቦች የቦታውን አቅጣጫና የቦታውን ርቀት ያስረዳሉ። ይህ ዌግል ዳንስ የሚባለው ውስብስብ ንቦች ብቻ የሚጠቀሙት መረጃን የማስተላለፍ ብቃታቸው ነው። ሌላው የንብ አስገራሚ ምስጢር አላሁ ጀለ ወዐላ በቁርአን ውስጥ የጠቀሰው ማርና የመፈወስ ችሎታው ነው። ፊሂ ሺፋኡን ሊናስ ያ ከሆዷ ውስጥ የሚወጣው የኽሩጁ ሚን ቡጡኒሃ አይደል? ያ ከሆዷ ውስጥ የሚወጣው ፊሂ ሺፋኡን ሊናስ ለሰዎች መፈወሻ ነው። ከሆዷ ውስጥ የሚወጣው ደግሞ በእርግጠኝነት ማር ነው። ማር የተለያየ በሽታን ይፈውሳል ማለት ነው። የዘመናዊ ሳይንስ ምንጮችን እንመልከት። ውንድ ሂሊንግ የመጀመሪያው ማር የሚሰራውን ነገር ውንድ ቁስልን የመፈወስ ብቃት አለው። የሆነ ቁስል ወይ ደግሞ ቃጠሎ ሊሆን ይችላል። ብቻ ፈጣን በሆነ መንገድ ማርን አንድ ሰው ሲጠቀመው ቁስልን ይፈውሳል ማለት ነው። ማር የቁስልም ደግሞ ኢንፌክሽን የመፍጠር ፕሮባቢሊቲውን በጣም ዝቅተኛ ያደርጓል። ሌላው ደግሞ ማር የባክቴሪያ ገዳይ ነው። ማር በሚገርም ሁኔታ ውስጡ ላይ ሃይድሮጂን ፐሮክሳይድ እንዲያመነጭ የሚያደርግ ኢንዛይም አለው። ያ ደግሞ ጸረ ባክቴሪያ ነው። ባክቴሪያ በጣም ለማጥፋት የሚጠቀሙት ነገር ነው ማለት ነው። የአንቀጹና የሳይንስ ግኝትን ትስስር አያችሁት? ቁርአን ሐቂቃውን ሲያመላክተን ዘመናዊ ሳይንስ ሄዶ አጥንቶ ጉዳዩን አረጋገጠው ማለት ነው። ይህ ትልቅ ግኝት ቁርአን ጀስት ለኖርማል ሰዎች ሁክም የመጣ ይሄ ሐላል ነው ይሄ ሐራም ነው የሚለውን ለመግለጽ ብቻ ሳይሆን
የሰው ልጅ እውቀት እዚህ ደረጃ እንዲደርስ የተለያዩ እውነቶችን ፋክቶችን ለማረጋገጥ የመጣ እንደሆነ እንረዳበታለን። ንግግሬን አንቀጹ መጨረሻ ላይ ባለው ትልቅ ጥሪ እጨርሳለሁ። ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።